የአላህ ቃሉ አልፏል ተፈጽሟል ምን ብሎ ጀነትን ጀሃነምን ሞላታለው ከሰዎችም ከጂኖችም ልክ ሲገቡ በዚህ መሰረትም ሊሟሉ ነውና ጀሃነምን ሊያሟሉ ነውና እየቀጠሉ መግባታቸው ይቀጥላል ልክ ገብተው ሲያዩ ወደ ግራና ወደ ቀኝ ያሉ ምናልባት አንድ ከአላህ የሚያስታርቀንን ሰው እናገኝ ይሆናል ብለው ምናልባት አላህ ዘንድ ተማጽኖ መልጃ ሆኖ ከዚህ ጭንቅ የሚያወጣቸው የሚያቀልላቸውን ሰው እናገኛለን ብለው ግና ይሄን አይደለም የሚያገኙት እዛ ውስጥ ሞኞች እንጂ ብልሆች አላህ ቀልብ የሰጣቸውና በተሰጣቸው ቀልብም የተጠቀሙ እዛ ውስጥ አይገኙም በዱንያ ሱር የተባሉትን ሰርተው ተው የተባሉትን ትተው ህይወታቸውን 60 ማክሲመም 100 ዓመታቸውን በኸይር ነገር በተቻላቸው መጠን ነፍሳቸውን ተያሉ በኸይር ነገር ህይወታቸውን ስለጨረሱ ብልሆች እዛ ውስጥ የሉም بسم الله الرحمن الرحيم نعم جهنم حرها شديد وقعرها بعيد قلتها بطام ما يتشال كباد نو دلقتها بطام أروق نو بطام تقرنات دقدق يالج اللمانات شتاوا بطام اسكياني نو ستتاي بطام تزغننا لج تاسفر لج عند دنگاي ጫፍ ላይ ከተወረወረ 70 ዓመት ስሯን አይደርስም እዛ ውስጥ ከተራራ የሆኑ ጀበሎች ተራራዎች አሉ ጀሃነም ውስጥ ከተራራ የተሰሩ ጀሃነሞች ተራራዎች አሉ አላህን ያስያመጠና ያስቀየመ ሁሉ እንዲወጣ ይገደዳል እዛ ውስጥ ወንጀለኞች ካፍሮች አፈንጋጮች እዛ ውስጥ ከነይሁትና ከመገል የሆኑ ወንዞችም አሉ አመጠኞች ይጠጣሉ ከላይም እሳት አለላቸው ከስርም እሳት አለላቸው ከግራም እሳት አለላቸው ከቀኝም እሳት አለላቸው በሁሉም በኩል በእሳት ተከበዋል وهم غرقا في النار بل እሳት ውስጥ ተሰምጠው እንዲኖሩ ይደረጋሉ ድምጣቸው ጮክ ብሎ ይጮሃሉ እርስ በርሳቸው ይወቃቀሳሉ የሚፈልጉትን ነገር ከማግኘት ተስፋቸው መንምኗል ወደ ራሳቸው ይመለሳሉ መውቀስም ይጀምራሉ نعم በዱንያ ይፈሩትና ያቁት ከነበረው ከበጣም ከሚሰጉት አዛቦችና ወይም ደግሞ አዱንያ ያስፈሩ የነበሩ ነገሮች እዛ አጥፍ ድርብ ሆነው አስፈሪነታቸውና አስተቃቅነታቸው እዛሁም አለ ምሳሌን እባብ ማድረግ እንችላለን እባብን ሲያይ ማይፈራ የለም ማይፈራ እባብ አለ ይፈራ እባብ አለ አብዛኛው ህብረተሰብ ግን እባብን ይፈራል አሁን የዱንያን እባብ ባይፈራ ወላከን ኺራ ላይ ሁሉም እባብ መርዛማና مرزم كالدنيا وتدرب يمني بالتبابن هونو الله سبحانه وتعالى طماموچن لياسقاي الله አዘጋጅቶታል ያ ዱንያ አይነትን እባብ እንዳይመስልህ የአንዱ ብቻ እባብ አንገቱ የበሬን አንገት ያክላል نعم በተጨማሪም ግንጦች አሉ በቅሎ የሚያክሉ ግንጦች አሉ እዛ ውስጥ የሚናደፉ እባቦችም ሆኑ ግንጦች አንድ የነጥፈው እንደ ዱንያ በቀላል መንገድ የምትገላገለው መርዝ አይደለም አንተ ላይ የሚረጩት እነዚህ እባቦችና ግንጦች የረጩት መርዝ ከእሳት ማይተናነስን ስቃይ ያሰቃያቸዋል ፊት ለፊታቸውም ከኋላም ከፊትም ሆኖ መሸሽ የማይችሉ ሆነው ሳለ ያሰቃያቸዋል በል ከእሳቱም የበለጠ ሊያሰቃያቸው ይችላል ምክንያቱም መርዝ ነውና እዚህ ውስጥ የገባ ምንኛ ተዋረደ የጀሃነም ራስ የሆነ ምንኛ አነሰ እስኪ አድመጥ ከልብህ እስኪ ቀልብህን ከፍተህ ቀልብሽን ከፍተሽ ስሚ አቡ ሁረይራ ምን ይላል ነብዩና ሰሃቦች ቁጭ ብለን ሳለ መስጂድ ውስጥ ነብዩ ምን አሉ አቡ ሁረይራ እንደዘገበው ከማሩ ያንሁ እዚህ መስጂድ ውስጥ 100,000 ሰው ቢኖር ወይም ከዛ በላይ አንድ የጀሃነም ሰውዬ ጀሃነም የተፈረደበት የጀሃነም ሰው እዚህ ውስጥ ቢኖር ከ100,000 ሰዎች ውስጥ አንድ የጀሃነም ሰው ቢኖር ጀሃነም ውስጥ ያለና ገብቶ የወጣ ሰው ቢኖር አንዴ ከዛ ውስጥ ቢተነፍስ እዛ ውስጥ ሆኖ 100,000 ሰዎች ውስጥ ሆኖ አንድ የጀሃነም ሰው ቢተነፍስ ወደ ውጪ ትንፋሹም ሄዶ ሰዎች እንዲነካቸውና ቢደርስ ወይም ደግሞ አንድ ታይሄ በ100,000 ሰዎች ውስጥ ያለው አንድ ግለሰብ ቢተነፍስ የጀሃነም ሰው ሆኖ ቢተነፍስ የሱ ትንፋሽ ሁሉንም ሰዎች ሄዶ ይነካቸው ነበር ግለቱና ሙቀቱ ውስጥ ላይ የታመቀው የጀሃነም እንፋሎት ከሱ እንፋሎት የመጣም መስጂዱ ይቃጠል ነበር እዛ ውስጥ ያሉት የሚቃጠሉ ነበር ይላል ነብዩ ሰለላሁ ዐለይሂ ወሰለም የወርደት ሀገር ናት
የጭንቅ ሀገር ናት ጀሃነም አላህ እሱን ያመፁ ሰዎችና ጂኖችን ሊያሰቃይባትን ፈጥሯታል በሰው ልጆችና በአመፀኛ ጂኖችም ትሞላለች አላህ Subhanahu Wa Ta'ala ይሄንኑ ሲያጠናክር وتمت كلمة ربك لأملأن جهنم من الجنة والناس أجمعين يا الله قالوا ألفوا تفزموا من بلو جنة جهنم مولاتا لو كسووچم كجينوچم لكسي قبو በዚህ መሰረትም ሊሟሉ ነውና ጀሃነምን ሊያሟሉ ነውና እየቀጠሉ መግባታቸው ይቀጥላል ልክ ገብተው ሲያዩ ወደ ግራና ወደ ቀኝ ያሉ ምናልባት አንድ ከአላህ የሚያስታርቀንን ሰው እናገኝ ይሆናል ብለው ምናልባት አላህ ዘንድ ተማጽኖ መልጃ ሆኖ ከዚህ ጭንቅ ሊያወጣቸው የሚያቀልላቸውን ሰው እናገኛለን ብለው ግና ይሄን አይደለም የሚያገኙት እዛ ውስጥ ሞኞች እንጂ ብልሆች አላህ ቀልብ የሰጣቸውና በተሰጣቸው ቀልብ የተጠቀሙ እዛ ውስጥ አይገኙም በአዱንያ ሱር የተባሉትን ሰርተው ተው የተባሉትን ትተው ህይወታቸውን 60 ማክሲመም 100 አመታቸውን በኸይር ነገር በተቻላቸው መጠን ነፍሳቸውን ተያሉ በኸይር ነገር ህይወታቸውን ስለጨረሱ በልሆች እዛ ውስጥ የሉም ይልቁንስ ያሉት ማናቸው ጅሎች ናቸው የጅሎች ሁሉ ጅል ሸይጣን ነው ግና ጅሎችን ሲያገኝ ተጃጅሎ አጃጅሏቸው በለህ ሆኖ ተገኝቶ በአምሯቸው መጫወት ችሏል الدنيا ላይ إنه هو يدعوكم وقبيله من حيث لا ترونهم እኛ በማናየው ሰዎች በማያዩት መልኩ ጎትጉቶ ሰዎችን ወደ ጀሃነም መንገድ እንዳልመራ ሁሉ ጅልነቱ እዛ ታውቆ ከሞኞች ጋር ጀሃነም ይገኛል ወደ ግራ ወደ ቀኝ ሲያዩ ነብዮችን አያዩም ጀሃነም ውስጥ ለምን አላህን ይፈሩ ነበር ሰሃቦችን አያዩም ለምን አላህን ይፈሩ ነበር አላህን የሚያውቁና አላህን የሚፈሩትን ጀሃነም ውስጥ አያገኟቸውም ለምን አላህን ይፈሩ ነበር ይሄን ማንን ያገኛሉ ጀሃነም ውስጥ ሸይጣንን ያገኛሉ የጀሃነም ጓዶችን ያገኛሉ ፍርዓውንና ሃማንን ያገኛሉ ካፊሮችና አፈንጋጮችን ሙጅሪሞችን ያገኛሉ አስመሳዮችና በዲናቸው የሚጫወቱ ግዴለሾችን ያገኛሉ ነዓም ዲናቸውን ለዱንያ የሚሸጡትን ዲናቸውን በዱንያዊ ጥቅም የሚሸጡትን ያገኛሉ ከሰው ጋር የሚተነፍሱትን ያገኛሉ ይሄም መውጣትን እነዚህ እንደማያስታርቋቸው ሲያቁ ለመውጣት ይሞክራሉ የጀሃነም ጠባቂዎች ዘባንያ የሚባሉ መላእክቶችም ተመዶሻ ወደ ታች መቷቸዋል የጀሃነም ትምም ወደ ላይ ያስፈነጥራቸዋል ጮሃሉ ይድረሱልኝ ጥሪም ያሰማሉ ይንጫጫሉ የጀሃነም ዘበኞች ወደ ግራ ወደ ቀኝ ያደረጉ ይቀቅሏቸዋል አንዴ ወደ ጥግ አንዴ ወደ ፊት አንዴ ወደ ኋላ ያደርጓቸዋል እጃቸው ወደ አፋቸው ታስሯል እግራቸው ተሰብስቦ በካቴና ተወጥሯል ፊታቸው ከወንጀላቸው የመጣ ጠቅሯል ይጣራሉ ይጮሃሉ ወይኔ ይላሉ ማሊክ ሆይ አላህ ያለው ነገር ተፈጽሟል ያው ጀሃነምን ቀምሰናል እባክህ ራራልን አውጣን ይሉታል ማሊክ ሆይ ቆዳችን ተቃጥሎ አለቀ ማሊክ ሆይ አውጣን ሁለተኛ ወደዚህ ያመጣንን ወንጀል አንደግመውም አንሰራም ይኔም የጀሃነም ዘበኞች ሃይሃት ምንኛ ነው የምታወሩት ምንኛ ነው የምታስቡት ጊዜው እኮ ይሄ ነገር የሚስተናገድበት ጊዜ አይደለም የጸጸትና የመመለስ ሰዓቱ ድሮ አለፈ لا خروج لكم من دار الهوان ከውርደቷ ሀገር ከስቃይዋ ሀገር የመውጣት እድል ከእንግዲህ የላችሁም አሁን والله ከዚህ ስቃይ አላህ እንዲጠብቀን ጠዋትና ማታ መጠበቅና አላህን መጠየቅ ነበረብን ከሰላታችን በኋላ ሁሌ اللهم اني اعوذ بك من عذاب جهنم እንደምን ነብይ ሰለላሁ ዐለይሂ ወሰለም አስተምረውናል ከሰላት በኋላም ሰላት ውስጥም ዱዓ ስራ ቦታም ትምህርት ቦታም የትም ሆነን ጀሃነምን መርሳት እንዳሌለብን ራሳችንን እንገስጥ ይገባናል والله العظيم የመመለሻ ሁሉ የመርጊያ ሁሉ የከፋች መርጊያ ብትኖር ጀሃነም ናት እዛ ውስጥ ያሉ ሰዎች ሁሌ ይወቀሳሉ ሁሌ ይተቻሉ ሁሌ ያመናጭቋቸዋል መላእክቶች ለምን እዚህ መጣችሁ አቅላን ነበራችሁም ወይ قال الله تعالى وللذين كفروا بربهم عذاب جهنم وبئس المصير
ለነዚያ ለከዱና ላፈነገጡ ጀሃነም አለችላቸው በስቃይ የተሞላች ሆና መመለሻቸው ከፋ እዛ ውስጥም ሲወረወሩ እጅ ከፍንጅ ታስረው እዛ ውስጥ ጭንቀትን መከራን ያያሉ መከራውም አይቋረጥም ከመከራዎችም አንዱ ህሊናቸውን ከሚያሰቃያቸው አንዱ كلما ألقي فيها فوج سألهم خزنتها ألم يأتكم نذير يتوسنوا ጭፍራዎች ወደ ጀሃነም በተነዱና ጀሃነም ውስጥ በገቡ ቁጥር የጀሃነም ዘበኞች ألم يأتكم نذير ከጀሃነም ያስጠነቅቃችሁ አስጠንቃቂ አልመጣም ነበር እንዴ ከጀሃነም የምትወጡበትን መንገድ የምትድኑበትን መንገድ የሚገልጽላችሁ ነብይ ዑለማ የሚያብራራ የሚመክር አልመጣላችሁም ነበር እንዴ ይባላሉ መጥቶልን ነበር ቃሉ በላ አሁን መጥቶልን ነበር ግን አቅል አልነበረንም እናስተነትንም ነበር ይላሉ ይሄም ደግሞ የራሳቸውን ጅልነት ሲያውቁ የባሰ ሌላ ስቃይና ውርደት ይሰማቸዋል فأما من طغى وآثر الحياة الدنيا فإن الجحيم هي المأوى يتأمم ما يا الدنيا اندستا كجنته ياسبلت أما يسو هيوة جهنم ناس يسو متقيا جهنم ناس اسكي أدمت قلبهن نكا هدرقو لا أخيراش تجنكي الله سبحانه وتعالى بباروتشو مهل سيفرد አንድን ባህሪያ ደግሞ ወደ ጀሃነም እንዲሄድ ከተወሰነበትና መሄድ ሲጀምር ወንጀሉን ካሳመነውና ካረጋገጠለት በኋላ አላህ ይጣራል ምን ብሎ መላእክቶች ሆይ ያዙት የኔንም ቅጣት አቅምሱት የኔ ቁጣ ዛሬ በጣም የበረታ ነው ለኔ ሐያ ያልነበረው ሰው በማለት አላህ ያዛል አላህም ቁርአን ላይ እንዲህ ይላል خذوه فغلوه ثم الجحيم صلوه ثم في سلسلة ذرعها 70 ذراعا فاسلكوه يا زود أسروا تنبكاتنا الجكفنج ከዛም ወደ ጀሃነም ከተቱት ይላል አላህ Subhanahu Wa Ta'ala ያ አላህ ትእዛዝ ነው መላእክቶች ደግሞ አላህ ያዘዛቸውን ከመታዘዝ ወደ ኋላ አይሉም በካቴና ውስጥም አስገቡት እሰሩትም አዋርዱትም ጎትቱትም ጀሃነም ውስጥ በፊቱ خذوه فاعتلوه إلى سواء الجحيم ثم صبوا فوق رأسه من عذاب الحميم يازوت وده جهنم قفتروت وده مهلم أسقبوت كذا يجهنم يقالوهان أفسسوبت يهين تزاد الله سيأستلالف 70 መላእክቶች ይሽቀዳደማሉ እኔ ነኝ ምቀጣው እኔ ነኝ የአላህን ትእዛዝ መተገበረው ይሄን ሰው ጀሃነም ከተው ብለው ይሽቀዳደማሉ ወደ ጀሃነምም በፊቱ የጎተቱ ይወስዱታል ጀሃነም መሐልም ያስገቡታል ከእሳት ጀሃነም ጠባቂ መላእክቶች አንዱ በመዶሻ ጭንቅላቱን አናቱን ይመታዋል ይህንም አንጎሉ እንዳልነበረ ይከፈታል እዚህ የተከፈተው ጭንቅላቱ አናቱ አንጎሉ ላይ ጀሃነም ላይ የጋለ ውሃ እንዲፈስ ይደረጋል አላህ ይጠብቀን የፈሰሰው ውሃ ወደ ውስጥ በመግባት የሆደቃው እንዳለ በጀሃነም እሳት እንዲቀቀል በጀሃነም በጋለ ውሃ እንዲንተከተክ ይደረጋል የተረፈውም የውጫዊ አካል ሰውነቱ ላይ እንዲፈስ ይደረጋል የሆደቃውም ከታች ይወጣል ይህም ይባላል መላእክቶች ውርደቱ ላይ ውርደት እንዲጨምሩለት ذق إنك أنت العزيز الكريم በዚህ አሰቃቂ በሆነ ሁኔታ ላይ ያለ ቅመስ አንተ ትልቁ ሰው አንተ ጀብደኛ አንተ ኃይለኛው አዱንያ ጀሃነም ሲባል ታሾፋል ነበር አላህን ፍራ ሲባል ቀልድ ይመስልሃል ነበር እሳት ሲባል ሩቅ ይመስልሃል ነበር ትንቀባረርና ትኮራል ነበር እንካ ቅመስ አንተ ኩራተኛ እንካ ቅመስ አንተ ትልቅ ሰው اللهم أجرنا من النار ومن غضبك يا عزيز يا جبار
ይኔም በዚህ መልኩ ስቃይን መከራውን ይቀምሳል። ትልቅ የነበረና ከመስገድ ለአላህ ከማጎብደድ አሻፈረኝ ይል እንዳልነበረ ውርደትን ይቀምሳል። በጀሃነም ገብቶ እኛ በእጃችን እንደምናበስለው ምግብ ጀሃነም ላይ ይንተከተካል። ወላሂ ማንንም መውቀስ አይችልም ራሱን እንጂ። ነቢያት ተልከዋል፣ ቁርአን መጥተዋል፣ ዑለማዎች መክረዋል። ዱንያ ግን አታላዋለች። ራሱ ግን ተንቀባሯል። ለነፍስያውና ለሸይጣን ግን እጅ ሰጥቷል። ምንም ማድረግ አይችልም። መላእክቶች ከከፋው ወደ ከፋው ያንተከትኩታል እሳት ውስጥ። አላህ አቅል ይስጠንና ከዚህ መዳን ምንችልበትን ጎዳና ምንጨብጥ አላህ ያድርገን። ابن عباس من ይላል ቅመት አንተ ትልቁ ሰው ማለት አይ ليس بعزيز ولا كريم አንተ የተከበርክም ትልቅም አይደለህም። ምንህና አንተ ከመሰቃየት ምትድን አንተ الدنيا ላይ በክብርህ በሀብትህ በደረጃህ በእውቀትህ ምታመልጥ መስልህ ነበር። ምታመልጪ ምትድን ይመስልሽ ነበር። አይደለም አላህ ዘንድ በቀልብ ተሰርቶ በተመጣ በመልካም ስራ እንጂ ማምለጥ አይቻልም። ጀሃነም ውስጥ ምግብም የለህ መጠጥም የለህ። የጀሃነም ሰዎች እጅና ምግል እንጂ መጠጥም የላቸውም። በጀሃነም የጋለ የሰዎች ከዝሙተኞች ብልት ውስጥ የሚወጣ ግማታም የሆነ ጠንብ የሆነ ግም የሆነ መጠጥ እንጂ። ኢማሙ አሕመድ ረዲየላሁ ዐንሁ ረሒመሁላህ በዘገቡት ሐዲስ ከአቡ ኡማማ ነቢዩ ሰለላሁ ዐለይሂ ወሰለም ወዩስቃ ሚን ማኢን ሰዲድ ከእጅ የሆነ ውሃን ይጋታል እንዲጋት ይደረጋል ይላል አላህ ቁርአን ላይ። ጀሃነም የገባ ሰው ከእጅ የሆነን ውሃ እንዲጋት ይደረጋል የሚለው አንቀጽ ላይ ነብዩ ምን አሉ? በግድ እንዲጠጣ ይሰጠዋል። አልጠጣም ብሎም እምቢ ይላል፣ ይሸሻል። በግድ እንዲጠጣ አሁንም ይገደዳል። ልክ አፉ ጋር ሲደርስ የፊቱን ስጋ ገሸላልጦ የሚጠጣው ውሃ ላይ ይጨምረዋል የውሃው እንፋሎት። የጭንቅላቱ ስጋ ጭንቅላቱ ቆዳ በአጠቃላይ ተገሽልጦ ፊት ለፊቱ ይመጣል። ሳይወድ በግድ የተገረፈ ሲጠጣው የሆድ ዕቃው ይወጣል። አላህ ስብሓነሁ ወተዓላ ይሄንን ውሃ ሲገልጽልን ምን ይላል? ወሱቁ ማአን ሐሚመን ፈቀጠዐ አንዓአሁም ጀሃነም ውስጥ ውሃ ጠጡ። ውሃ ተባለ እንጂ የጋለ የጀሃነም ውሃ ነው። የሆድ ዕቃቸውንም ቆራርጦ በጣጥሶ ያወጣላቸዋል። አላህ ነግሮናል ምንኛ እንደሚሰቃዩና ምን ብለው እንደሚጣሩ። ውሃ ሲጠይቁ በምን መልኩ እንደሚጠይቁ ውሃ አለመሆኑን ካያወቁ ደምና እጅ ምግል መሆኑን ካያወቁ ሊጠጡት ይሞክራሉ። ሌላም ውሃ ስጡኝ ይላሉ። وإن يستغيثوا يغاثوا بماء كالمهل يشوي الوجوه درسولኝ ተቃጠልኩኝ ማቀዘቅዝበትን ስጡኝ ብለው እርዳታ ቢጣሩ ቢጠይቁ ይጋቱ ቢማ ውሃ ይሰጣቸዋል። ግን ይሄ ውሃ ሙህል ነው፣ የዘይት ጭላጭ ነው። የሰው ልጆች የአመፀኞች ሙጅሪሞች ጀሃነም ላይ ሲቀቀሉ የሚወጣ የነሱ እጅና ምግል ነው፣ ደም ነው። ወዶ አይደለም የሚጠጣው ተገዶ እንዲጠጣ ይደረጋል። በዚህ መልኩ ጀሃነም ላይ የሚኖር ኑሮ ማይባል ሞት ማይባል በል ከዚህም የከፋ ሌላ አለ። የሰው ልጅ ቀርቶ ድንጋይ ጎዝ ነገር ሊሸከመው የማይችል የተለያዩ ስቃዮች አሉ። ሸጀረተ ዘቁምም አንዷ ናት። ስለዚህ ሸጀረተ ዘቁም ተነግሮናል። እስኪ ምን ያክል ራሳችንን ቀይረናል በሰማነው ስለ ጀሃነም ስለ ጀነት ስለ እሳት። قال الله تعالى ذلك خير نزلا أم شجرة الزقوم إنا جعلناها فتنة للظالمين. الله سلا جنة ጸጋ ስለ ሑር العين ስለ ኒዕማዋ ስለ ቅንጦቷ ከተናገረ በኋላ አዛሊከ ኸይር ይሄ በዱንያ ብልህ ሆኖ ኑሮ ጀነት ላይ ገብቶ በቅንጦት መኖር ነው የሚሻለው? እም ሸጀረት الزقوم
ወይስ የዘቁም ቅጠል ናት የምትሻለው? ወይስ የዘቁም ዛፍ ናት የምትሻለው? ኢና ጀዐልናሃ ፊትነተን ሊዛሊሚን ለግፈኞች ቅጣትና ስቃይ አድርገናታል። ለበዳዮች ራሳቸውን ለበደሉ አላህን ለረሱ ቅጣትና መፈተኛ አድርገናታል። ይህችም ከጀሃነም አዘቅት ናት የበቀለችው። ስሯ ያለው የጀሃነም አዘቅት ላይ ነው። የዚህችም ዛፍ የዘቁም ዛፍም እንብጧ የሸይጣንን ጭንቅላት ይመስላል ይላል አላህ ሱብሓነሁ ወተዓላ። ሸይጣን ምን ይመስላል? ከስሙ ራሱ አስቀያሚ መሆኑን ከባህሪው ከድርጊቶቹ ራሱ አስቀያሚ መሆኑን መረዳት እንችላለን። ጀሃነም የገቡት ለአኪሉነ ሚንሃ ከዚህች ዘግናኝና አስቀያሚ ከሆነች ቅጠል ይበላሉ። ደሞም ትንሽ ሳይሆን ሆዳቸው እስኪሞላ ድረስ። በተጨማሪም ከጀሃነም እዥና ምግል የተቀላቀለ ውሃ አለላቸው። ይሄንም በልተው ይሄ ብቻ ሳይሆን ቅጣታቸው ማምለጫ ሊኖራቸውም አይችል ثم إن مرجعهم لإلى الجحيم ከዛም ወደ ጀሃነም ይገባሉ። በዚህ መልኩ አንዴ ብቻ ሳይሆን ሁሌ ይሄን የበሉ ይኖራሉ። ልክ እችን ዘቁምን ቅጠል ሲበሉ ሆዳቸውን ይቆራረጣቸዋል። ሽታቸውም የከፋ ይሆናል። አፋቸውም ይሰነጣጠቃል። ውሃም ሲፈልጉ ይሄን ማብረድና ማቀዝቀዝም ሲፈልጉ የጋለ ሌላ ውሃ ነው የሚሰጣቸው። ደምና መገል እጅ ተቀላቅሎ ሳይወዱ በግድ በሽተኛ